ሀገራችን ኢትዮጵያ ምንም እንኳን በዓለም አቀፍ ደረጃም ባይሆን በአፍሪካና በሀገራችን ግን የቢሊዮነሮች መገኛ ነች። ከሰሞኑ ከ1 እስከ 10 የኢትዮጵያ ቢሊዮነር ሀብታሞች ተገኝተዋል። የነዚህንና በተለይ ስለ ሴት ቢሊዮነሮች የምንነግራችሁ ነገር አለ። ስደተኛው ወርቁ አይተነውም በዚህ ዝርዝር ውስጥ ተካተዋል። ለመሆኑ የሀብታቸው መጠን ስንት ነው ተባለ? እነማን በዝርዝሩ አለበት የሚለውን አዲስ መረጃ ይነግራችኋል። አብረን እንቆይ። ሁላችሁም እንደምትገምቱት በአንደኝነት ላይ የተቀመጡት ሼህ መሐመድ አሊ አላሙዲ ናቸው። ሼህ አላሙዲ በኢትዮጵያ ብቻም ሳይሆን በአፍሪካም ጭምር ከቀዳሚዎቹ ቢሊዮነሮች መካከል አንዱ ናቸው። ሼህ አላሙዲ ከማይድሮክ በተጨማሪ በሳውዲ አረቢያ ነዳጅ ማውጣትና ለተለያዩ ሀገራት በማከፋፈል ይታወቃሉ። በተለያዩ የማዕድንና ኢንቨስትመንት ስራዎች ላይም ተሳትፎ አላቸው። የሼህ አላሙዲ አጠቃላይ ሀብት መጠን 10 ቢሊዮን ዶላር ተገምቷል። እርሳቸው በተለያዩ በጎ አድራጎት ስራዎችም እንደሚንቀሳቀሱ ይታወቃል። ለዚህም የክብር ዶክተር ሼህ መሐመድ ሁሴን አሊ አላሙዲ የሚል ስያሜ ተሰጥቷቸዋል። በ1946 እንደ አውሮፓውያን አቆጣጠር ኢትዮጵያ ውስጥ በደሴ ከተማ የተወለዱት ባለሀብቱ ያደጉት በወልዲያ ከተማ ሲሆን የሳውዲ አረቢያና ኢትዮጵያ ጥምር ዜግነት ያላቸው ታዋቂ ባለሀብት ናቸው። ፎርብስ ድረገጽ ከዚህ በፊት በ2009-2010 እንደ አውሮፓውያን አቆጣጠር በወጣው መረጃ መሰረት በ10 ቢሊዮን ዶላር የዓለማችን 94ኛ ባለሀብት አድርጓቸው ነበር። ካላቸው ሀብት ከ3 ቢሊዮን ዶላር በላይ በኢትዮጵያ ውስጥ በሆቴልና በተለያዩ የንግድና ኢንዱስትሪ ዘርፎች ኢንቨስት ያደረጉ ሲሆን ዋነኛ ገቢ ምንጫቸው በተለያዩ ሀገራት የተቋቋሙት የፔትሮሊየም ነዳጅ ዘይት ማምረቻዎች እንደሆኑ መረጃዎች ያሳያሉ። ባለሀብቱ በኢትዮጵያ ውስጥ ከ20 በላይ እህት ድርጅቶችን ያቀፈው የሜድሮክ ኢትዮጵያ ቴክኖሎጂ ግሩፕ ባለቤትና ሊቀመንበር ናቸው። በጤና ምክንያት ለተቸገሩ ታዋቂ ኢትዮጵያን አርቲስቶች እርዳታ በመስጠትም ይታወቃሉ። አጠቃላይ ለበጎ አድራጎትና ለልማት ስራዎችም ቢጂአይ እና ሜድሮክ ቀድሞ የሚገኙ ድርጅቶች እንደሆኑ ይታወቃል። ባለሀብቱ በሳውዲ አረቢያ እንደካሄዱ በኋላ በቁጥጥር ስር መዋላቸው ይታወቃል። አሁንም ድረስ በሆቴል እዛው በቁም እስር ላይ የሚገኙት ሼህ መሐመድ አሊ አላሙዲ የሀብት መጠናቸው በ10 ቢሊዮን ዶላር ከኢትዮጵያ በአንደኛ ደረጃ ላይ እንዲቀመጡ አስችሏቸዋል። በሁለተኛ ደረጃ ላይ የተቀመጠው ባለሀብት ኢዮብ ማሞ ነው። ኢዮብ ማሞ የሚኖረው በአሜሪካን ሀገር በዋሽንግተን ዲሲ ሲሆን ከሼህ አላሙዲ ቀጥሎ ሁለተኛ ኢትዮጵያዊ ቢሊዮነር እርሱ ነው። ኢዮብ ቀዳሚ ሀብት ምንጩ የሪል ስቴትና የነዳጅ ቢዝነስ ነው። ኢዮብ በጣም ጠንካራ ሰራተኛ መሆኑ ይነገርለታል። ከነዳጅ ማደያ ሰራተኝነት ወደ ካፒታል ፔትሮሊየም ካምፓኒ ባለቤትነት የተቀየረ ሰውም ነው ይሉታል። የኢዮብ አጠቃላይ ሀብት 7 ቢሊዮን ዶላር አካባቢ እንደሚገመት መረጃው ያሳያል። ከሼሁ በ3 ቢሊዮን ዶላር እንደሚያንስ ነው የተገለጸው። የዲሲው የማደያዎች ጌታ ኢዮብ ማሞ ካቻ እየተባለም ይጠራል። በህይወት አጋጣሚ እንደ አውሮፓውያን አቆጣጠር በ1981 በ13 ዓመት እድሜው ከኢትዮጵያ ወደ አሜሪካ ኖርዝ ዳኮታ ሲሄድ ዛሬ የደረሰበት ከፍታ ላይ የደረሰ ታላቅ አሜሪካ ዋና ከተማ ተጽዕኖ ፈጣሪ ባለሀብት ይሆናል ብሎ ማንም አላሰበም ነበር። ታታሪነትን ከአባቱ የተማረው ሰው በጥረት ከነዳጅ ማደያ የትርፍ ሰዓት ተቀጣሪነት እስከ በርካታ ነዳጅ ማደያ ባለቤትነት የደረሰ ታላቅ ባለሀብት መሆን ችሏል። ኢዮብ በዋሽንግተን ዲሲ በነዳጅ ማደያ ባለቤትነት በአካባቢ ያሳደረው ተጽዕኖና ስኬቱ የበርካቶች መነጋገሪያ እንዲሆንም አድርጎታል። ይህም ከምንም ተነስቶ ባለጸጋ የሆነበት መንገድ ከትንሽ ስራ ተነስተው ራሳቸውን ትልቅ የትራንስፖርት ድርጅት ባለቤት ካደረጉት አባታቸው ጋር አመሳስሉታል። አባቱ ማሞ ይንበርብሩ የህዝብ ትራንስፖርት አገልግሎት የሚሰጡ አውቶቡሶችን በማቅረብ በመላ ኢትዮጵያ አገልግሎት የሚሰጠውን የመጀመሪያ ትራንስፖርት ድርጅት ባለቤት እንደነበሩ ይገለጻል። እዚህ ጋር አውቶቡሱ ማሞ ካቻ የት ሄዳለህ ገርበ ጉራቻ ምልታመጣ ማር በስልቻ ስንት ይከፈላል ስሙኒ ብቻ የተባለላቸው ታታሪ ሰው ናቸው። እኒህ ታታሪ ሰው ለልጃቸው ላቶ ማሞ ልምድን ሙያንና ጠንካራ ስራን አውርሰዋል። ማሞ ይንበርብሩ ወይም ማሞ ካቻ አባታቸው የጣሊያን ወራሪ ኃይል ለመከላከል ወደ ማይጨው ዘምተው በጦርነት የተሰዉ ሲሆን እናታቸው በህመም ምክንያት ቀደም ብለው ሞተው ስለነበር ገና በ12 ዓመት እድሜያቸው ነበር ያለ ወላጅ የቀሩት። ጣሊያኖች አዲስ አበባን ሲይዙ ጨቅላው ማሞ ወደ አዲስ አበባን ይዘው መጥተዋል። ታዳጊው ማሞ አዲስ አበባ ከመጣ በኋላ ወደ አንዱ ሻይ ቤት ተጠግቶ ብርጭቆ እያጠበና እየተላላከ በክፍያ መልክ ምግቡን ያገኘ ኑሮውን ይገፋ ነበር ይላል የኢቢሲ ዘገባ።
ብልህና ፈጣን ልጅ የነበረው ማሞ በሻይ ቤቱ ስራ ብዙም ሳይቆይ 4 ኩሽኔታ የተገጠመለትና መቀመጫ ያለው ተሽከርካሪ ሰርቶ ህጻናትን አሳፍሮ እየጎተተ ከቴዎድሮስ አደባባይ እስከ ቴሌኮሙኒኬሽን ጽህፈት ቤት ካሁኑ ቸርችል ጎዳና እስከ ብሔራዊ ቲያትር አካባቢ ድረስ እያንሸራሸረ ገንዘብ ማግኘት ጀመረ። ቆይቶም ሳንቲሙን አጠራቅሞ በእጅ የሚጎተትና ህጻናት በቀላሉ የሚያንሸራትት ተሽከርካሪ ሰርቶ ራሱ እየጎተተ አገልግሎት በመስጠት የተሻለ ገንዘብ ያገኝ እንደነበር ታሪኩ ያሳያል። ይህን የማሞን ጥረት ያስተዋለ አንድ የጣሊያን ጦር መኮንን ወደ ምጽዋ ሲሄድ ማሞን ይዞ በመሄድ 20 ብስክሌቶች ገዝቶ ወደ አዲስ አበባ እንዲመለስ ረዳው። የ20 ብስክሌቶች ባለቤት የሆነው ማሞ ብስክሌቶችን እያከራየ ከበፊት የተሻለ ገንዘብ ማጠራቀም ቻለ። ጣሊያኖች ተሸንፈው ኢትዮጵያ ለቀው ሲወጡ መኪኖቻቸውን በችኮላ እየሸጡ ነበርና ወጣቱ ማሞ አንዲት ፎርድ ፒክአፕ በ108 ብር ገዝቶ ከአዲስ አበባ ወሊሶና ወልቂጤ ህዝብ ማመላለስ ጀመረ። ይህንን ወደ አውቶቡስ አሳድጎ የትራንስፖርት አገልግሎቱን አጠናከረ። ለአገልግሎት ከዛም በፊት የ3 መንገድ እስከ 1 ቀን ተኩል በማሳጠር የአገልግሎት ተጠቃሚው ህዝብ ለጉዞ ቀዳሚ ምርጫ አቶ ማሞ በርብሮ አውቶቡስ እንዲሆን አድርገዋል። ይህ ፍጥነታቸው ነበር የአባታቸውን ስም እስኪያስረሳ ድረስ ማሞ ካቺ ያስባላቸው። የአባታቸውን ፈለግ የተከተሉት ኢዮብ ግን በስኬት ላይ ስኬትን ደርቦ በ7 ቢሊዮን ዶላር ሁለተኛው የኢትዮጵያ ባለሀብት ሆነዋል። ኢዮብ ማሞ በሰሜን ዳኮታ በሚገኘው የካቶሊክ አዳሪ ትምህርት ቤት ትምህርቱን ተከታትሏል። እዛ ሁለተኛ ደረጃ ትምህርቱን እንዳጠናቀቀ ወደ ቺካጎ በማምራት የኮሌጅ ትምህርቱን ተከታትሏል። የኮሌጅ ትምህርቱን እየተማረ በነበረበት ወቅት በኋላ ህይወታቸው መነሻ የሆነውን የነዳጅ መቅዳት ስራን በትርፍ ሰዓት መስራት ጀመረ። እንደ አውሮፓውያን አቆጣጠር በ1987 ሰፊ የኢትዮጵያ ማህበረሰብ ወዳለበት ዋሽንግተን ተዛውሮ መኖር ጀመረ። የዚህ ዋሽንግተን ኑሮ ሁኔታ ሲገልጽም ድንገተኛ እርምጃ ነበር። ዋሽንግተንን በደንብ አላውቃትም፣ ግን እዚህ ከቺካጎ በተሻለ ኢትዮጵያ ማህበረሰብ ስብጥር ያለበት ስለሆነ በጣም ወደድኩት ይላል። ሁልጊዜ እንደ አባቴ ነጋዴ መሆን ፍላጎት ነበረኝ በማለት የሚገልጸው ኢዮብ የማውቀው ብቸኛ ንግድ የነዳጅ ማደያ ስለነበር አንድ ነዳጅ ማደያ ለመከራየት ወሰንኩኝ ይላል። በኮሌጅ ተማሪነት ወቅት በቆጠበውና ከአባቱ ባገኘው ጥቂት ገንዘብ የነዳጅ ማደያ ተከራይቶ ስራውን ጀመረ። ያኔ 2 ወንድሙ ብቸኞች ሰራተኞቹ ሲሆኑ ሁሉም በቀን 18 ሰዓት ይሰሩ እንደነበረ ይገልጻል። ቀስ በቀስ የነዳጅ ማደያ ቁጥር እያሳደገ የመጣ ሲሆን ከ2009 ጀምሮ ደግሞ ፈጣን እድገት በማሳየት በርካታ የነዳጅ ማደያዎች መቆጣጠር መጀመሩ ከኢትዮጵያ ከፍተኛው ቢሊዮነር እንዲሆን አስችሎታል። አቅሙን በመጨመር በዋሽንግተን ዲሲ ብቻ ያለውን የነዳጅ ማደያ ቁጥር ከ25 ወደ 240 አሳድጓል። በአካባቢ ከሚገኙ ጣቢያዎች ግማሽ ያህሉ የእርሱ ናቸው። በጥንካሬያቸው ተጽዕኖ ፈጣሪ የሆኑት ኢዮብ የአሜሪካን ህልም በተግባር የሚኖር የሚል ስም አትርፈዋል። ከነዳጅ ማደያ የትርፍ ሰዓት ሰራተኛ የተነሳው ኢዮብ አሁን በስፕሪንግፊልድ የሚገኘው ካፒቶል ነዳጅ ግሩፕ ዋና አስተዳደርና ቦርድ ሊቀመንበር ነው። ብዙ ጊዜ ለጋዜጠኞች መግለጫ መስጠት ባይወድም ለሚዲያ በሚቀርብበት ወቅት ትሁትና ተጫዋች እንደሆነ ተነግሯል። ከ240 በላይ የሼልና አክሲዮን ማደያዎች መያዝ የቻለው የዲሲ የነዳጅ ንግድ ንጉስ ኢዮብ ባለፉት ዓመታት ንግዱን በከፍተኛ ሁኔታ ለማሳደግ ችያለሁ፣ ያገኟቸው እድሎች ሁሉ ተጠቅሜ አዳዲስ አጋጣሚዎችን ፈጥሬያለሁ ብሏል። ድርጅቱ ካፒቶል ፔትሮሊየም ቡድን በሜትሮፖሊታን ዋሽንግተን ዲሲ እና በኒውዮርክ ከተማ ውስጥ ግንባር ቀደም የፔትሮሊየም አከፋፋይም ነው። ኢዮብ ከሼልና አክሲዮን ካንዳቸው ነዳጅ ከገዛ ኢዮብ ገዛ ማለት ነው የሚባላቸው እስከመሆን ደርሰዋል። ከነዳጅ ንግድ ስራ ባሻገር በስፖርት ኢንዱስትሪ ውስጥ ተሰማርቷል። በዚህም እንደ አውሮፓውያን አቆጣጠር በ24 ዓመተ ምህረት የሜጀር ሊግ ሶከር ተሳታፊውን ዲሲ ዩናይትድ ተባባሪ ባለቤት ነው። በክለቡ በኢትዮጵያ እግር ኳስ ፌዴሬሽንና በኢትዮጵያ ፕሪሚየር ሊግ መካከል ያለውን ትስስር ለማጠናከር ጥረት እያደረገ ነው። ዓለም አቀፍ የስፖርት ትብብርን ለማጎልበትም ቁርጠኝነቱን በተግባር ያሳየ ሰው ነው። ዋሊያዎችን በመውሰድም በዛ እድል እንዲፈጠርላቸው ማድረጉ ይታወቃል። እንደ አውሮፓውያን አቆጣጠር ከ2019 ጀምሮ ደግሞ ኢዮብ የንግድ ዘርፉን ወደ ሪል ስቴት እና ሆቴል ኢንዱስትሪ ለማሳደግ እንቅስቃሴ ጀምሯል። በዋሽንግተን ዲሲ ረጅም ሁለገብ ህንጻ ለመገንባት ፕሮፖዛል አቅርቦ እንደነበረ በወቅቱ የወጣው ዘገባ ያሳያል። ይህንን የኢዮብ ፈጣን እንቅስቃሴ ያዩ በርካቶች ግን ምናልባት ኢዮብ ሀብቱ ከአላሙዲ በላይ በመሆን የኢትዮጵያ አንደኛው ቢሊዮነር ሊሆን ይችላል፣ ምክንያቱም እንቅስቃሴውን እያደረገ ያለው አሜሪካ ነው ይላሉ። እናንተ በዚህ ሀሳብ ተስማማላችሁ? እኛ ወደ 3ኛው ባለሀብት መረጃችንን እንቀጥል። ሳሙኤል ታፈሰ ዛሬ የደረሰበት ደረጃ ላይ ለመድረስ ብዙ ሂደቶችና ውጣ ውረዶችን ያለፈ እጅግ ጠንካራ ሰራተኛ ነው። ሳሙኤል በኮንስትራክሽን እና በሪል ስቴት ዘርፍ የተሰማራ ባለሀብት ሲሆን አጠቃላይ ሀብቱም 4.3 ቢሊዮን ዶላር አካባቢ ነው። በተለይ ሳሙኤል የሚታወቀው በበጎና በበረከት ስራ ነው። ቂርቆስ የተወለደው የሰንሻይን ባለቤት ዶክተር ሳሙኤል ታፈሰ በርካታ በጎ አድራጎት ስራዎችን ለእምነቱና እንዲሁም ለበጎ ሰዎች በማድረግ ይታወቃል። ሰንሻይን ኮንስትራክሽን በኢትዮጵያ ያሉ ከሚባሉ
ከሚባሉ የኮንስትራክሽን ኢንዱስትሪዎች አንዱ ነው። የድርጅት የተመሰረተው በሚያዝያ 1984 ሲሆን ቀስ በቀስ በ1993 ወደ ኃላፊነቱ የተወሰነ የግል ኩባንያ አድጓል። የድርጅቱ መስራች ባለቤትና ዋና ስራ አስኪያጅ አርክቴክት አቶ ሳሙኤል ታፈሰ ድርጅቱ በሀገሪቱ ውስጥ በተለያዩ ቦታዎች የቤቶችና የመንገድ ስራዎችን በመስራት እንደሚታወቅ ይገልጻሉ። በድርጅቱ ባለቤት ተነሳሽነትም የተለያዩ እርዳታ አስተዋጽኦችን አድርጓል። ድርጅቱ በአሁኑ ጊዜ ሰንሻይን ኮንስትራክሽን ብቻ ማለት ነው 1.5 ቢሊዮን የኢትዮጵያ ብር የሚጠጋ ካፒታል ያለው ነው። የገብርኤል ወዳጅ እንደሆኑና በገብርኤል ሁሉም ድርጅቶች ስራ እንደማይሰሩ የሚነገርላቸው ቂርቆስ የተወለደ የሰንሻይን ባለቤት ዶክተር ሳሙኤል ታፈሰ ያሳደገኝ ቂርቆስ እስካሁን ምንም ሳላደርግለት ለቤት ይቆጨኛል፣ ሁሉም የእግዚአብሔር ፍቃድ ያስፈልገዋል። አሁን ግን ላደኩበት ተወልጄ ክርስትና ለተነሳሁበት ቤት አሰራሁኝ በማለት ሰበካ ጉባኤ እቅድ አውጥቶ በሚሰጠው መሰረት ፎቅ ሰራለሁ ብለው ቃል ገብተዋል። ይህም የሁሉም ደስታም ነው። ቅዱስ ቂርቆስ በምልጃ ይባርክልን ሲሉም ሀሳብ አስተያየታቸው መስጠታቸው ይታወቃል። ከዚህ በፊት በሰንሻይን ኮንስትራክሽን ባለቤት አቶ ሳሙኤል ታፈሰ ሙሉ ወጪ የታደሰ የቦሌ ደብረ ሰላም መድኃኔዓለም ካቴድራል የግቢ አስፋልት ንጣፍ እድሳትን መመረቁ ይታወቃል። ባሳለፍነው ዓመት ማለት ነው። ብፁዕ አቡነ ሄኖክ አዲስ አበባ ሀገረ ስብከት ሊቀ ጳጳስ በቦሌ ደብረ ሰላም መድኃኔዓለም ካቴድራል ተገኝተው በሰንሻይን ኮንስትራክሽን ባለቤት አቶ ሳሙኤል ታፈሰ በሙሉ ወጪ የታደሰውን የቤተክርስቲያን ግቢ ወለል የአስፋልት ንጣፍ እድሳት አስመርቀው ነበር። ብፁዕ አቡነ ሄኖክ መጋቢት 26 2016 ዓ.ም በቦሌ የቦሌ ደብረ ሰላም የመድኃኔዓለም ካቴድራል ሐዋርያው ጉብኝት ያከናወኑ ሲሆን በሰንሻይን ኮንስትራክሽን ባለቤት በአቶ ሳሙኤል ታፈሰ አማካኝነት ታድሶ የተጠናቀቀውን የቤተክርስቲያን ግቢ የወለል አስፋልትና ንጣፍም ያስመረቁ ሰው እንደሆኑ የሚታወቅ ጉዳይ ነው። እርሳቸው በተለይ ለበጎ አድራጎትና ለሌሎች ስራዎችን በግንባር ቀደምትነት የሚጠቀሱና ተወዳጅነትን ያተረፉ ናቸው። ይህም ብቻ አይደለም፣ የአረጋውያንን መርጃም ያቋቋሙት ሰው አሁን ላይ በሀብት መጠናቸው 4.3 ቢሊዮን ዶላር አካባቢ የኢትዮጵያ ሶስተኛው ባለሀብት ሆነዋል። በላይነህ ክንዴ ከአራተኛ ላይ ተቀምጠዋል። ከአባይ ወንዝ መነሻ ከሆነችው ሰከላ ወረዳን የተወለደው ኢትዮጵያ ውስጥ ከሚገኙ አስመጭና ላኪ ባለሀብቶች መካከል አንዱ ነው። በሰፊው የተሰማራበት የስራ መስኩ ቡናና የቅባት እህሎችን ኤክስፖርት በማድረግ ላይ ነው። በላይነህ ክንዴ ለብዙ ሰዎች የስራ እድል ፈጥሯል። ጥሩ አስተዳዳሪም እንደሆነ ይነገርለታል። የበላይነህ አጠቃላይ ሀብት 4 ቢሊዮን ዶላር ገደማ እንደሚሆን ይገለጻል። በእርግጥ በላይነህ ክንዴ ግሩፕ የፍራፍሬ ልማትን በቅርብ ዓመታት የተቀላቀለ ሰው ሲሆን በላይነህ ክንዴ ግሩፕ ፈጣን ኤሌክትሪክ መኪና ቻርጀሮችን በማስገባት የኤሌክትሪክ መኪናዎች አዲስ አበባ የምትመለከቷቸውን ትልልቅ የህዝብ ማመላለሻና ሚኒባስ ኤሌክትሪክ መኪኖችን በማስገጠምም የሚታወቅ ሰው ነው። አጋጣሚ ሆኖ አቶ በላይነህ ክንዴ ችግርን ተቸግረው ረሃብን ተርበው መከራን አሸንፈው ነው ለዛሬ ትልቁ ስኬታቸው የበቁት። አቶ በላይነህ ገና ከስኬታቸው መባቻ ጀምሮ የተወለዱበት አካባቢ ወጣቶች የትምህርት መንገድ ለማቃናት የቴክኒክና ሙያ መማሪያ መገንባታቸውን እንዲሁም በተወለዱበት ሰከላ ወረዳ የከፍተኛ ሁለተኛ ደረጃ እንዲገነባ ሲታሰብ የአካባቢውን ተወላጆች ከማስተባበር ጀምሮ ከፍተኛውን ድጋፍ በማበርከት እርሳቸው ከወላጆቻቸው ተነጥለው ረጅም ርቀት ተጉዘው ያጠናቀቁትን ትምህርት የአካባቢ ወጣቶች ዕጣ እንዳይገጥማቸው ማድረግ ችለዋል። አቶ በላይነህ በአማራ ክልል ከፍተኛ ውጤት አምጥተው ወደ ዩኒቨርሲቲ ሲገቡ ትምህርታቸውን ለመከታተል አቅማቸው ለማይፈቅድ ወጣቶች ወርሃዊ የኪስ ገንዘብ በመመደብ ለስኬት ሲያበቁ መቆየታቸውን ሮክሳኔር ጥቁር አንበሳ ሆስፒታል በስራ ላይ የሚገኙና ከስኬታቸው ጀርባ ባለሀብቱን ውለታ ተናግረው የማይጠግቡ ወጣት ዶክተሮች ማነጋገር በቂ ነው። አቶ በላይነህ ለትምህርት ካላቸው ቀናይነት አንጻር ትብታቸው በተቀበረበት ቦታ ብቻም ሳይሆን በሌሎች አካባቢዎችም አሻራቸውን አሳርፈዋል። ለዚህም በማንኩሳ ከተማ ከሜድሮክ ኢትዮጵያ ጋር 34 ክፍሎች ያሉት የመጀመሪያ ደረጃ ትምህርት ቤት ገንብተው ያስረከቡ ሲሆን እርሳቸው ሃይስኩል ያጠናቀቁበትና በፍኖተ ሰላም የሚገኙ የዳሞት ሁለተኛ ደረጃ ትምህርት ቤት የቤተመጻሕፍትና የአይሲቲ ማዕከል ችግር የተቀረፈው ከአቶ በላይነህ ክንዴ ነው። ምን ይሄ ብቻ፣ በቡሬ ከተማ የሚገኝ የመጀመሪያ ደረጃ ትምህርት ቤት ምቹ ያልሆኑ የመማሪያ ክፍሎችንም አሰርተዋል ይባልላቸዋል። ቡሬ ከተማ 200 የሚደርሱና በዝቅተኛ ገቢ የሚተዳደሩ እናቶችና አባቶች በየወሩ 1500 ብር በቋሚነት ከአቶ በላይነህ እየተቆረጠላቸው ህይወታቸውን እየመሩ ነው። ከቡሬ ሳንወጣ አመት እስከ አመት በላይነህ ክንዴ በሚከፍሉላቸው መታከሚያ ጤናቸውን የሚጠብቁ በቡሬ ከተማ ከአራቱ ቀበሌ የተውጣጡ ነዋሪዎች በርካቶች ናቸው። ሌሎች እናቶችም አሉ። በፍኖተ ሰላም ከተማ ለዘመናት ክረምት በጎርፍ በጋ በፀሐይ ህይወታቸውን ይገፉ የነበሩ እናቶች በላይነህ ክንዴ በሰሩላቸው ቤት ትናንትን ታሪክ አድርገዋል። አቶ በላይነህ በባህር ዳር ከተማም ለዘመናት በኪራይ ቤት ይሰቃዩ የነበሩ 20 አቅመ ደካማ ወገኖችን የቤት ባለቤት አድርገዋል። በደብረ ማርቆስ ለአዲስ ዓለማየሁ አዳሪ ትምህርት ቤት በአዊ በዋግ ህምራና በተሰሩ የትምህርት ተቋማትና በቤተ መጻሕፍቶች ሰከላና ቲሊሊ አትሌቲክስ ክለቦች ለፋሲልና ለባህር ዳር እግር ኳስ ክለቦች መጠናከር የበላይነህ ክንዴ በአበርክቶ ሰፊ ነው።
አቶ በላይነህ ክንዴ በአማራ ክልል ውስጥ ያላቸው አስተዋጽኦ እንዲህ በቀላሉ የሚገለጽ አይደለም። ምክንያቱም ዛሬ ላይ ሰፊ የስራ ዕድል ችግር ባለበት ሁናቴ በደብረ ብርሃን፣ በቡሬ፣ በባህር ዳርና በጎንደር ብቻ ከ2500 በላይ ለሚልቁ የአካባቢው ወጣቶች የስራ ዕድል ፈጥረዋል። በላይነህ ክንዴ ከአማራ ሲፈናቀሉ፣ ሲራቡ፣ ሲታረዙ ቀድሞ የሚደርሱ ናቸው። ይህ ብቻ አይደለም፣ በአምቦ መሰረተ ልማት ላይ ማሻራቸውን አኑረዋል። አቶ በላይነህ ክንዴ ትናንትም ዛሬም ለፍቶ ጥሮ ግሮ የመለወጥ ተምሳሌት፣ ከማውራት መስራትን የሚያስቀድም፣ ላመነበት ከፊት የሚቀድም፣ ሩህሩህ፣ ከዛሬ ስኬት ይልቅ የትናንቱ ማንነት የሚያስታውስ፣ በሰዎች መለወጥ የሚደሰት እንጂ በማግኘቱ የማይፈልገውን እይታ የማይወድ፣ ሁሉንም በኩል ዓይን የሚያይ ደግ አባት ነው ይሉታል። እናም በአጠቃላይ በላይነህ ክንዴ አሁን ላይ ባለው የሀብት መጠን መሰረት $4 ቢሊዮን በመያዝ 4ኛ ደረጃ ላይ ተቀምጧል። 5ኛ ደረጃ ላይ የተቀመጡት ሌላኛው የጎጃም ሰው ወርቁ አይተነው ናቸው። ወርቁ አይተነው ትውልድና እድገቱ በምስራቅ ጎጃም ሲሆን ሀገራችን ውስጥ ካሉ ቢሊዮነሮች መካከል አንዱ ነው። ወርቁ አይተነው ደብሊው ኢንቨስትመንት የሚባል ትልቅ ካምፓኒ ያለው ሲሆን ከዛ በተጨማሪ ደግሞ በቡናና የቅባት እህሎች ላኪነትም ይታወቃል። ወርቁ አይተነው ዛሬ ላይ የደረሰበት ደረጃ ላይ ለመድረስ ብዙ ውጣ ውረዶችን አይቷል ይባላል። በጣም ጠንካራና ጀግና ሰው ነው። የወርቁ አጠቃላይ ሀብት $3 ቢሊዮን ነው ቢሉ ሪፖርተር ላይ ባየነው ዘገባ ግን አፕሪል 10 2024 ባለሀብቱ ወርቁ አይተነው የዘይት ፋብሪካቸውን አስይዘው የገዙት መኖሪያ ቤት ለጨረታ መቅረቡን ያሳያል። ዘመን ባንክ ባለሀብቱ አቶ ወርቁ አይተነው በ5 ቢሊዮን ብር የገነቡትን የዘይት ፋብሪካ አስይዘው የገዙትን የመኖሪያ ቤት በጨረታ ሊሸጥ መሆኑን አስታወቀ ይላል ዘገባው። ባለቤቱ የታዋቂው ባለሀብት ወርቁ አይተነው የሆነው ደብሊው ኤ የምግብ ዘይት ማጣሪያ ፋብሪካ ስም ብድር የተወሰደው መኖሪያ ቤት በአዲስ አበባ የካ ክፍለ ከተማ ባለ 3 ፎቅ ህንጻ ሲሆን 1403 ካሬ ሜትር ይሸፍናል ይላል። ዘመን ባንክ አቶ ወርቁ አይተነው በ5 ቢሊዮን ብር የገነቡትን የዘይት ፋብሪካ ሲይዘው የገዙትን የመኖሪያ ቤት በጨረታ ሸጠዋል ያለው ይህን ነው። የጨረታው መነሻ 62.7 ሚሊዮን ብር የነበረ እንደሆነ የሚታወቅ ጉዳይ ነው። በአማራ ክልል ደብረ ማርቆስ የሚገኘው ደብሊው ኤ ዘይት ፋብሪካም ጦርነቱ ከተነሳ በኋላ የጦር ማከማቻ ሆኗል ሲል መንግስት መግለጫ ሰጥቶ ነበር። ባለሀብቱ ወርቁ አይተነው ለምንና በምን ምክንያት እንደሆነ ባይታወቅም ከሀገር መውጣታቸው የሚታወቅ ነው። ይሁንና አሁንም በሀብት ደረጃቸው ውስጥ ከኢትዮጵያ 5ኛ በመሆን $3 ቢሊዮን ያላቸው ሰው ሆነዋል። 6ኛ ቴዎድሮስ አሸናፊ። ቴዎድሮስ አሸናፊ የመጀመሪያው የሀገር ውስጥ ዘይትና የነዳጅ ድርጅት ባለቤትና ስራ አስኪያጅ ነው። በአምቦ ከተማ የሚገኘው የአምቦ ውሃ ድርጅት ባለቤትም ነው። የቴዎድሮስ አጠቃላይ ሀብት $2.7 ቢሊዮን አካባቢ እንደሚገመት መረጃዎች ያሳያሉ። 7ኛ ኡመር አሊ። ኡመር አሊ ሌላኛው ሀገራችን ቢሊዮነር ነው። ኡመር ወደ ንግዱ የገባው በደርግ ዘመን ሲሆን በ5000 ብር ካፒታል ነበር ንግዱን የጀመረው። ኡመር በስፋት የተሰማራበት መስክ የፕላስቲክ ማምረቻ ፋብሪካ ዘርፍ እና እንዲሁም ማስመጭና ላኪነት ነው። ከዛ በተጨማሪም የቡና ላኪም ነው። ኡመር አጠቃላይ ሀብቱ $2 ቢሊዮን አካባቢ ይገመታል። 8ኛ ሱሃራ እስማኤል። ሱሃራ እስማኤል ኢትዮጵያ ውስጥ በአመት ለመንግስት በቢሊዮኖች ግብር ከሚከፍሉ ህጋዊ የጫት ላኪዎች መካከል አንዷ ናት። ከጅጅጋ ከተማ የጫት ንግድ ተነስታ ለውጭ ገቢ ለማቅረብ የቻለች እቺ ሴት ኢትዮጵያ ውስጥ ከሚገኙ ቢሊዮነሮች መካከል አንዷ ናት። ሱሃራ በቀን ከ50,000 እስከ 60,000 ኪሎ ግራም የሚሆን ጫት ለውጭ ገበያ ታቀርባለች። የሱሃራ አጠቃላይ ሀብት $1.5 ቢሊዮን አካባቢ እንደሆነ ይገለጻል። 9ኛ አኪኮ ስዩም። አኪኮ የታዋቂው ኮንስትራክሽን ካምፓኒ ባለቤት የስዩም አምባዬ ልጅ ናት። አኪኮ ካይድ ቢዝነስ ግሩፕ የሚባል ትልቅ ድርጅት አለው። ይህን ድርጅት በባለቤትነት የምትመራው አኪኮ ስዩም ነች። በመጨረሻም 10ኛ ደረጃ ላይ ደርሰናል። ይችኛዋም ሌላኛዋ ታላቅ ሴት ነች። ትልቅ ሰው ገዳሙ። ትልቅ ሰው ኢትዮጵያ ውስጥ ካሉ ቢሊዮነሮች መካከል አንዷ ናት። ለመቀርታ ከዛ በፊት ግን የአኪኮስ የስዩም የሀብት መጠን አጠቃላይ ማለት ነው $1 ቢሊዮን እንደሚገመት፣ ነገር ግን በነጥቦች ከዛ ከፍ ሊል እንደሚችል መረጃዎች ያሳያሉ። ወደ ትልቅ ሰው ስናልፍ ለበርካታ ዜጎች የስራ ዕድል መፍጠር የቻለች ሰው ናት። ትልቅ ሰው በስፋት የተሰማራችው በሆቴል ኢንቨስትመንት ላይ ሲሆን በኢትዮጵያ ውስጥ ያሉ የራዲሰን ሆቴሎች ባለቤት ናት። ትልቅ ሰው አጠቃላይ ሀብት $1 ቢሊዮን እንደሆነ መረጃዎች ያሳያሉ። በአጠቃላይ በቅርብ ዓመታት ወዲህ ግን ይህ ደረጃ ለውጥ ሊያሳይ እንደሚችል መረጃዎች ያሳያሉ። እናንተ ምን ትላላችሁ? መረጃውን እንዴት አገኛችሁት? ሐሳብ አስተያየታችሁን ጻፉልኝ። በቀጣይ ማን ወደ ደረጃው ከፍ ሊል ይችላል ብላችሁ ታስባላችሁ? አሁኑን አበቃን። መልካም ጊዜ